ዮሴፍን የማያውቅ አዲስ ትውልድ ተነሳ ይላል እኮ መጽሐፍ ቅዱስ። በእግዚአብሔር ደግነት የቆመ ሰው ቢታይ ቢበረበር የእግዚአብሔር ርህራሄ የገነነለት ሰው እና ይሄን ይመስላል ዮሴፍ ቲጂ። ሰው አይረሳም ጌታ። በ1983 አካባቢ የማላውቀው የህይወት ባዶነት ውስጤን ሞላው። አንተን ካገኘ ሰው ምን ይሆናል ስትል እንደዚህ ማለት እንዴት መታደል ነው ብዬ እንድናፍቅ እንድጓጓ ሆኛለሁ። ይሄ እኔ ብቻ ታሪክ አይመስለኝም። እኔ ለራሴ ያለኝ ፍቅር የቀዘቀዘበት ጊዜ አለ። ተስፋ የቆረጥኩበት በራሴ። እናቴ በጣም እግዚአብሔርን ትፈራ ነበር። ከናቲ ህይወት ጌታን ተመረያለው አይቻለው። ወላጆች ለልጆቻቸው የሚያስፈልገውን መንፈሳዊ ዲሲፕሊን ሊሰጡ ይችላሉ። ግን ደግሞ ሊነካቸው የሚችል የእግዚአብሔር መለኮታዊ አሰራር አለ ብዬ አምናለሁ። አገልጋይ መሆንህን በተለይም ዘማሪ መሆንህን ያወክበትና ወደዛ አገልግሎት የገባህበት መንገድስ ምን ይመስላል? አበቃልኝ ህይወቴ ያከተመ ብዬ ነበር በትሬ ለመለመ። በምን አይነት ሁኔታ ተጻፉ እነዛ መዝሙሮች? ሰው የጌታ በመሆኑ ምንም የሚያጣው ነገር የለም። ወደ ኋላ የቀረው የመሰለኝ ጊዜዎች ነበሩ። ጌታን ከያዘ ሰው ምን ይሆናል? ደግሞ ጌታ ከያዘው ሰው ምን ይሆናል? ይህንን መዝሙር የተቀበልኩበትን ሁኔታ አረሳውም የምትለውና ላንተ ልዩ ነው የምትለው መዝሙር የትኛው? የልቤ ማረፊያ ነህ የማምለጫ ዓለቴ እኮራብሃለሁኝ ኢየሱስ መድኃኒቴ። ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች። የኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በየሳምንቱ በዚህ ሰዓት በመላው ዓለም ሆናችሁ የምትከታተሉትን የእንግዳ ፕሮግራሜን ይዤላችሁ እንደመጣ ይታወቃል። ዛሬም እንግዳ ይዤላችሁ መጥቻለሁኝ። ቆይታችሁን ከኔ ጋር እንድታደርጉ ግብዣዬ ነው። ወደ ተመልካቾች በተለያዩ ማህበራዊ ሚዲያዎች ባሳወቅኩት መሰረት እጅግ በጣም የተወደደ እጅግ በጣም የተባረክንበት ብዙዎቻችን የተጽናናንበት ለአንዳንዶቻችን ወደ ጌታ ለመምጣትም ትልቅ አስተዋጽኦ ያበረከተ የተወደደ ዘማሪ ነው ይዤላችሁ የመጣሁት። ዘማሪ ፓስተር ዮሴፍ አያሌው ነው ከኔ ጋር ቆይታ የሚያደርገው። የእናንተኑ ጥያቄዎች ደግሞ የምንዳስስና የምንመልስ ይሆናል። ቆይታችሁን ከኔ ጋር እንድታደርጉ በድጋሚ ግብዣዬ ነው። እንኳን ደህና መጣችሁ ሲዬ ቲጂ። እንኳን ደህና ቆይሽኝ። እግዚአብሔርን እጅግ አድርጌ አመሰግናለሁ ስላንቺ ደግሞ ወደዚህ ሚዲያ እንድመጣ በርን ስለከፈትሽልኝ እድልን ስለሰጠሽኝ በጣም አንቺንም አብረውሽ የሚሰሩትንም እግዚአብሔር ይባርክ ይበዛላችሁ ማለት እወዳለሁ። አሜን። እኛም በጣም አድርገን እናመሰግናለን። ውድ ጊዜህን ሰጥተህ አክብረህን ወደ ሚዲያችን ስለመጣ እግዚአብሔር ያክብርልን ማለት እንወዳለን። ጌታ ያክብርልን። አሜን ቲጂ አሜን። እንግዲህ ዛሬ እኔ ራሴ በዚህ ቃለ መጠይቅ ሳገኘህ አንደኛ ማመስገንም እፈልጋለሁኝ። በዝማሬዎች እንደተጠቀመ ሰው፣ እንደታነጸ ሰው፣ ጌታን እንደወደደ ሰው ባንተ ዝማሬዎች በጣም በብዙ ወደ እግዚአብሔር እንደተጠጋ ሰው ቴንኪው ማለት እፈልጋለሁ። ባንተ ላይ ስለተገለጠው ጸጋ እግዚአብሔር ላንተ ስለሰጠ ስለነዛ ውድ ዝማሬዎች እግዚአብሔርን አመሰግናለሁኝ። አንተንም እግዚአብሔር ይባርክ ስላገለገልከን፣ የኢትዮጵያን ቤተክርስቲያን ስላገለገልክ፣ ይህን ትውልድ ስላገለገልክ እግዚአብሔር ይባርክ ማለት እፈልጋለሁ። አሜን ቲጂ እግዚአብሔር ይባርክሽ አንቺንም። ዛሬ እንግዲህ ተመልካቾች የጠየቋቸው በርካታ ጥያቄዎች አሉ። ከኔም ጥያቄዎች ጋር አድርገን አንዳንድ ነገሮችን እንዳስሳለን። በመጀመሪያ እስኪ ወደ ሌሎቹ ጥያቄዎች ከማለፋችን በፊት እንደው ዮሴፍን የማያውቅ አዲስ ትውልድ ተነሳ ይላል እኮ መጽሐፍ ቅዱስ። ከዚህ ቀደም የሰጣቸውን ቃለ መጠይቆች ያልሰማ መዝሙሮችን ብቻ የሚያውቅ ባውቀው ብሎ የሚመኝ ደግሞ ትውልድ ይኖራልና እስኪ ዮሴፍ ማን ነው? ፓስተር ዮሴፍ ማን ነው? አስተዳደጉ ምን ይመስላል? ከጌታ ጋር የተዋወቀበት ጊዜ ያ ጅማሬው እንዴት ነበር የሚለውን ነገር አውርተን እንጀምር። እሺ ቲጂ ቴንኪው። እንግዲህ ዮሴፍ ባላሉ ዮሴፍ አያሌው ቀበና ወይም ጃልሜዳ የሚባል ሰፈር ነው የተወለድኩት። እዛው ነው ያደግኩት። እንደማንኛውም ቀበና ወይ ጃልሜዳ ተወልዶ እንዳደገ ልጅ ኳስ እየተጫወትኩ አፈር እየፈጨው ነው ያደግኩት። ከዛ ደግሞ በወላጅናቴ አማካኝነት ይሄን ውድ ጌታ ቁም ነገረኛ ያደረገኝን ጌታ በሷ አማካኝነት አገኘሁኝ። ከዛ ደግሞ ለእግዚአብሔር ሕዝብና ለእግዚአብሔር ክብር
በመንፈሱና በምህረቱ አማካኝነት ውስጤ የሱን ፍቅር የምገልጥበት ውለታውን የምገልጥበት በተረዳሁት መጠን ደግሞ እሱን ማውራበት ዜማ በውስጤ አስቀምጦ ያው ደግሞ የእግዚአብሔርን ሕዝብ እንዳገለግልና ያው ደግሞ አንቺም ይሄንን እድል ይሰጥሽኝ በዛው ከተገለጠው ምህረትና ቸርነት የተነሳ ነውና ዮሴፍ ሲባል እግዚአብሔር የማረው እግዚአብሔር የራራለት እግዚአብሔር አጥቦ ቀድሶ ሰው ያደረገው ሰው እና ዮሴፍ ማን ነው ሲባል በቃ በጌታ ቸርነት የኖረ እግዚአብሔር ሰው ያደረገው ሰው ምናልባት አንዳንዶች ያው በመዝሙር ያቁኛል ስለዚህ በቃ በእግዚአብሔር ደግነት የቆመ ሰው ቢታይ ቢበረበር የእግዚአብሔር ርህራሄ የገነነለት ሰው እና ይሄን ይመስላል ዮሴፍ ቲጂ የሁላችንም ታሪክ ነው በእውነት እግዚአብሔር ደግሞ ምህረትና ቸርነቱን አግርኖልህ የራሱ ማድረጉ ሳያንስ ልጅነቱ ሳያንስ ደግሞ በአንተ የተገለጠው ጸጋ ቀድም እንዳልኩት ብዙዎችን የጠቀመ ቤተክርስቲያንን ያነጸ ወንጌልን ያስሮጠ እኛ በዓለም ሆነን ነበር ያንተን መዝሙሮች የምንሰማውና ደነቅ ነበር እኔ እየሰማው ስራዬን የሰራህልኝ መንገዴን ያቀናህልኝ የሚለውን መዝሙር አንተን ካገኘ ሰው ምን ይሆናል እነሱን መዝሙሮች እየሰማሁኝ ታድለው ነበር የእውነት ታድለው ላለሁኝ አንተን ካገኘ ሰው ምን ይሆናል ስትል እንደዚህ ማለት እንዴት መታደል ነው ብዬ እንድናፍቅ እንድጓጓ ሆኛለሁ ይሄ እኔ ብቻ ታሪክ አይመስለኝም በተለይም በዘጠናዎቹ የነበሩትን ዝማሬዎች የሰሙ ሰዎች ሁሉ እንደዚህ አይነት የልብ መነቃቃት እንዳደረባቸውና ወደ ጌታ ለመምጣታቸውም የናንተ ዝማሬዎች ትልቅ አስተዋጽኦ እንደነበራቸው አምናለሁ የብዙዎች ምስክርነት ነው ይሄ እንደው እስኪ ልጅነትህን ትንሽ እናንሳው ከጌታ ጋር የነበረ ነገር እንዴት እንደጀመረ ቀደም እንዳልከው በወላጅ እናትህ አማካኝነት ወደ ጌታ ብትመጣም አንተ ደግሞ ካስተዳደግ ከቤተክርስቲያን ጋር ካለህ ግንኙነት ከጌታ ጋር ደግሞ ፐርሰናሊ ካለህ ኢንካውንተር ተነስተን እናወራና እንዴት ነበረ ፕሮግረሱ ብዙ ጊዜ ያው ሰው አጠገቡ ካለው ይማራል ያያል ያ ብቻ በቂ አይደለም በእግዚአብሔር መነካት ያ ደግሞ ታይም አለውና እናቴ በጣም እግዚአብሔርን ትፈራ ነበር ከናቴ ህይወት ጌታን ተመረያለው አይቻለው ግን የተነካውበት ጊዜ ወደ ጌታ የተጠጋውበት ወስኜ የተከተልኩበትን ታይም አስተዋውሳለሁ 1983 አካባቢ የማላውቀው የህይወት ባዶነት ውስጤን ሞላው ማላውቀው ያንን ሊሞላው የሚችለው ኢየሱስ ክርስቶስ እንደሆነ ያ ነው መነካት ስልሽ ኢየሱስ ክርስቶስ ያንን አይነ ስውር በነካው ጊዜ አጥርቶ አላየምና ሰው እንደዛፍ ያለው ሲወዛወዝ አለ ሰው እንደዛፍ ሊሆን አይችልም እንደገና ደግሞ ነካ ይላልና ደግሜ የተነካውባት ያንን ዓመተ ምህረት አስተዋውሳለሁ ምንም ሊሞላው የማይችል ውስጣዊ ባዶነት እና ያኔ ወደ ጌታ ቀረብኩኝ ወደ ቃሉ ተጠጋው ወደ መጸለይ ተጠጋው ያን ጊዜ መንፈሳዊ እድገቶች መንፈሳዊ ባርኮቶች ወደ ህይወቴ መጡ እና ከናቴ ተማርኩት እንዳልኩሽ ከሷ ስትጸልይ ያለው ለእግዚአብሔር ያላት ፍርሃት ለእግዚአብሔር ያላት ጥንቃቄ ለኛ የምትማልደው ለኛ የምትጸልየውን ጸሎት አውቃለና ያ ወደ ትክክለኛው ብዙም ጊዜ ባልፈጀ መነካትና ወደ ጌታ ትንሽ መጠጋት እድገት ልበለው ወደዛ አደረሰ ያ ምንድነው ምለው በዙሪያዬ የተዘራው የጸሎት ዘር በእናቴ ህይወት የማየው ስለዚህ ወላጆች ለልጆቻቸው የሚያስፈልገውን መንፈሳዊ ዲሲፕሊን ሊሰጡ ይችላሉ ግን ደግሞ ሊነካቸው የሚችል የእግዚአብሔር መለኮታዊ አሰራር አለ ብያምናለሁ እና ይሄንን በእኔ ህይወት አይቻለሁ ስለዚህ በዛ ሁኔታ ነው ወደ እድገት ጌታን በደንብ ወደ መረዳትና ወደሱ መጠጋት ይሆነልኝ ዋው
ጌታን ማወቅ አለ ደግሞ ፐርሰናሊ በጌታ መነካት አለ ከዛ ደግሞ የአገልግሎት ጥሪ ደግሞ አለ አይደል የአገልግሎት ጥሪስ እንዴት ነው የወደቀብህ እንደዚህ እግዚአብሔር ለቤተክርስቲያን አንተን በረከት አድርጎ ሊሰጥ ጥሪው እንዴት ደረሰ አገልጋይ መሆንህን በተለይም ዘማሪ መሆንህን ያወክበትና ወደዛ አገልግሎት የገባህበት መንገድስ ምን ይመስላል ልክ ከዚሁ ጋር የተያያዘ ነው በተፈጥሮ መዝሙር ወዳለው ያው ማንኛውም ሰው መዝሙር እንደሚወደው ያው የልጅነት ጊዜም ቢሆን እኔ አሁን ወንድ ልጅ አለኝ እና በተቻለ መጠን ጌታን በኔ ላይ እንዲያይፈልጋለሁ ሳገለግል እንዲያይፈልጋለሁ ስጸልይ እንዲያይፈልጋለሁ እኔ ወደ ሆንኩበት መሆን ሊመጣ የሚችለው በዛ መስመር ነው እኔ ወደ አገልግሎት የመጣሁት ጌታን እንዳገኘው ውስጤ መዝሙር የመውደድ መዝሙር የመስማት ነገር አለ እና ጊዜም አልፈጀብኝም ወደዛ ስመጣ መዝሙር ውስጥ አለ እና መዝሙሮች ዘምራለሁኝ ከዛ እንደ ግጥም መጻፍ ጀመርኩኝ ማንጎራጎር ጀመርኩኝ ትዝ ይለኛል ከተጠመቅን በኋላ አብሮኝ ከተጠመቁ ወንድሞች ጋር ለመዝሙር ቆሜ ነበር በዛው ጀመርኩኝ ከዛ አጋጣሚ አብረን ከተጠመቅናቸው ወንድሞችና እህቶች ጋር ጸሎት ጀመርን ናዛ ጸሎት ላይ እዘምራለሁ መዝሙር ነገር አለ እያለ እግዚአብሔር ትዝ ይለኛል በዛን ወቅት በቤተ ክርስቲያን በየቦታው አሁን በዚህ ጊዜ ይኖራል ብዬ አስባለሁ ግን ያኔ በጣም ያዳር ፕሮግራሞች አሉ ሜቢ ሰምተሽ ሊሆን ይችላል እና አዳር ፕሮግራሞች ላይ እንጸልይ እንካፈል ስለነበር ግራ እየተጋባው ነበር ማለት መዝሙር ይመጣል በውስጤ መዝሙር ወዳለው ግን በአንድ እግዚአብሔር ሰው እግዚአብሔር በመዝሙር እንደማገለግል ያን ጊዜ በትንቢት መልክ እንደተነገረኝ አስታውሳለሁ ዝማሬ ወደ መጻፍስ እንዴት ገባ እስኪ እንደው መጀመሪያ የጻፍከውን መዝሙር ካስታወስከው እንድትነግረን ዜማውንም ካስታወስከው ብትልልንም አንጠላም ዜማውን በትክክል እንትን አልለውም ግን ከጀመርኩበት መዝሙር እንትን ብልልሽ ጎልጎታ ተራራ ላይ ሳይህ ልቤ ተማረከልህ የኃጢአቴ ጽዋ ሲመረኝ ፍቅር ነው የማረከኝ መውደድ ሰው አረገኝ እንደዚህ የሚል መዝሙሮች ስለ ፍቅሩ በሱ መወደዴን የጌታ ቸርነት ለኔ እንደገነነ እንደዚህ አይነት ዝማሬዎች ነበር በውስጤ ይመጡ የነበረ መዝሙሮችም በብዛት የሚያጠነጥኑት እንደዛ አይነት ነገር ላይ ነው አይደለ የጌታ ፍቅር ላይ በጌታ ስለተደረገልን ስለተሰራልን ስራ እና በዛ ፍቅር ስለመደገፍና ስለመታመን በዛ ላይ ያዘነብላሉ ዝማሬዎች በብዛት እንደዛ ነው እኔ ስሰማቸው የሚሰጡኝ መልእክት እስኪ ቁጥር 1 ቁጥር 2 ብለህ ደግሞ ወደ አልበም ስራ የገባህበትን ጊዜ እናንሳና የዛን ጊዜ የነበረውን ስፒሪቹዋል አትሞስፌር በጣም ብዙ ሰዎች ማወቅ ይፈልጋሉ እንደው በምን አይነት ሁኔታ ውስጥ ነው እነዛ መዝሙሮች የተሰሩት እነዚህ ዘመን የማይሽራቸው ዝማሬዎች የወጡበት ጊዜ የነበረ መንፈሳዊ ዲሲፕሊን ወይንም ደግሞ የነበርክበት ሁኔታ ምን ይመስል ነበር በምን አይነት ሁኔታ ተጻፉ እነዛ መዝሙሮች ትልቁ ነገር ብዬ የማስበው መቼም አንድ ነገር ስትወጂው ትሰጭለታለሽ እና በጌታ መወደድ ለኔ እንደኔ አይነቱ ምስኪን ደካማ ሰው የእግዚአብሔር ትልቅነት የእግዚአብሔር እኔን ተቀባይነት ውስጤን በሞላው ጊዜ እንደገና በዛን ወቅት የነበረው አገልግሎት ምንም አይነት ነገር የለውም ጀስት ጌታን መውደድ ምንም በስተጀርባው ያለ ለኔ የሚሆን ለትርፌ የሚሆን ነገር በታሪክ የሚታሰብበት ወቅትም አልነበረም ስለውነት ጌታን በማገልገል ውስጥ የሚገኝ መታወቅ የሚገኝ ለራስ የሚሆን ነገር የለምና ጌታን ማገልገልና ማገልገል ምንን ያለን ነገር ትቶ
ጥቅም እንኳን ቢኖር ትቶ እኔ ስራቸውን ትተው ምን ብለው የሚያገለግሉ ወንድሞች ነበሩና ለእግዚአብሔር ክብር በሚሆን ትጋት ለእግዚአብሔር በመሰጠት በሚሆን ትጋት ያለ ምንም ነገር ማለት ነው ለኛ እናስቀር በማንለው ሁኔታ ነበር የዛን ዘመን የነበረው አገልግሎት በቃ ጌታን በመውደድ ጌታን በማፍቀር ውስጥ የሚመነጭ ዝማሬ የሚወጣ ዝማሬ ነበር ሲዲም ከመምጣቱ በፊት ክፍለ ሀገር ብዙ እየወጣው አገለግል ነበር የክፍለ ሀገር በሮች ነበሩ ካሴት ወደ ማውጣት ካሴት ነበር በእኛ ጊዜ ሲጀመር እኔ በማልደርስበት ስፍራ እኔ በማልገኝበት ስፍራ የአገልግሎት እንዲደርስ ነው ወደዛ መጣን ማለት ነው እግዚአብሔር ደግሞ ለሌሎች እርሱን ሊገልጥበት ባለው መንገድ በሰዎች ውስጥ ቅኔን መዝሙርን ያስቀምጣል እና ያ ሞቲቭ ነበረ ንጹህ የሆነ ሞቲቭ ከምንም ጋር ያልተያያዘ ለእግዚአብሔር ክብር የሰዎችን ህይወት የሚያንጽ የሰዎችን ህይወት የሚባርክ ተዚለኛል በቃ ይሄ አገልግሎት ትልቁ ግቡ መሆን ያለበት እግዚአብሔርን ለሰው ማስተዋወቅ እግዚአብሔር ሰዎችን እንዲነካ እግዚአብሔር የሰዎችን ነፍስ እንዲደርስ እውነቱን ለመናገር ይሄ ነበር አላማው ለዛ ይመስለኛል ምንም የተወሳሰበ ነገር ሳይኖር ትክክለኛ አቲቲዩዱ ትክክል ሲሆን እግዚአብሔር በሚወደው ልክ ሲሆን የሰዎችን ነፍስ የሚነካ የሆነው ከዛ አስተሳሰብና ቅንነት ይመስለኛል እና በዛ ሐሳብ ነው ያኔ ነገሮችን እኔም ማድረግ የነበረው መዝሙሩ የሚመጣ የነበረው ምክንያቱም ለቤተ ክርስቲያን የተሰጠ ስለሆነ ለሰዎች ህይወትን የሚገነባ ህይወትን የሚያንጽ እንዲሆን የተሰጠ ጸጋ ስለሆነ ነበር በዛ ዘመን አድርግም የነበረው ከኔም ጋር የነበሩ ወንድሞች ያደርጉ የነበረው ዋው እንደው ከዝማሪዎች ማበላለጥ እንደሚከብድ አውቃለሁ ከልጆች መሃል እንደመምረጥ ነው ግን አንዳንድ መዝሙሮች ደግሞ የተቀበልክበትን ሁኔታ የማትረሳባቸው ነገሮች አሉ አይደለ እንደው ይሄንን መዝሙር የተቀበልኩበትን ሁኔታ አረሳውም የምትለውና ላንተ ልዩ ነው የምትለው መዝሙር የትኛው እንዳልሽው ነው መዝሙሮች ሁሉ የራሳቸው የሆነ ነገር አላቸው አንድ ማረሳው ለምሳሌ በነግርሽ ያንን መዝሙር የት እንደጻፍኩት አስታውሳለሁኝ አንጾኪያ የሚባል ሀገር ሄጄ ነው ለአገልግሎት በወርልድ ቪዥን ማልፈበት አለ ሁሉም ሰው በህይወቱ የሚያልፍበት አለ አንዳንዱ አይገባንም አንዳንዱ ይገባናል አንዳንድ ጊዜ ዋይ ጌታ ኢየሱስ ክርስቶስን ፈታኙ እንዳለው አንተ የእግዚአብሔር ልጅ ከሆንክ ይሄንን ድንጋይ ዳቦ አድርገህ ብላው እንዳለው አይነት እግዚአብሔር ልጅ ሆኜ እንዴት እንዲሆናለው የምትዩ ነገር አለና አበቃልኝ ህይወቴ ያከተመ ብዬ ነበር በትሬ ለመለመ አይቆረጥ በእግዚአብሔር ፍጹም ተስፋ ይባርካል ዳርቻን ያሰፋ ይሄ መዝሙር በኔው ሲመጣ እንደው ሆኖ ምትዩ ይመስላል ሆኖ ተደርጎ ይሄ ግን ያኔ የነበርኩበት እንደዚህ የሚያሰኝ አልነበረም እና እግዚአብሔር ይሄንን መዝሙር በውስጥ ያፈሰሰ እና አንድ ወቅት የምኖርበት ሀገር ሆኜ በቃ ውስጤ እንዴት እንደምገልጸው አላቅም ሰው ስለሆንሽ በተለያየ መንገድ ውስጥ ለሚያልፉ ሰዎች እናገራለሁ ክርስትና አልጋ ባልጋ የሆነ ህይወት የለውም ማለት መጽሐፍ እንደሚለው የሰው ህይወት በምድር ላይ ብርቱ ሰልፍ ነው ይላልና ሰልፉን እንጋጠማለን ከእግዚአብሔር የተነሳ ደግሞ ድል እናደርጋለንና በጣም አዝኜ አንዳንዴ ለመጸለይ የሚያቀተን ሁሉ ጊዜ አለና ወይ ተንበርክኬ አልጸልይም ወይ ምን አለም ቤተሰቤን እንዳረብሽ ብዬ ወደ ሌላኛው ክፍል ሄጄ ዝም ብዬ መሬት ላይ እንደመንበርከክም እንደማለትም ሆኜ
አጋጣሚ አንድ ቴክስት ገባ። ሲገባ ያው ጨለማም ስለነበር ላይቱን አየውና እንትን አልኩኝ። ሳይ መልእክት ነው ከሌላ ቦታ የተላከ መልእክት። ከዛ ብዬ ከፍቼ ሳየው ያንን መዝሙር እህቴ ዘርፌ እየዘመረችው ነው ይላኩልኝ እና ወዴት ወሰደኝ? ወደዛ ዘመን ወሰደኝ። ከዛሬ 20 ምናምን ዓመት በፊት ወደዛ ወሰደኝና ያኔ በዛ ውስጥ ሆኜ ያዘመረኝ ጌታ ዛሬም ባለውበት ሁኔታ ሊረዳኝ ሊያወጣኝ ይችላል ብዬ ወደዛ መንፈስ ወሰደኝ። ምን ልልሽ ነው ይሄን ሁሉ ያመጣሁት? መዝሙሮቹ እንዳልሽው ታሪክ አላቸው እና ይሄንን መዝሙር አረሳም። እንደውም ላገኘሁት ሰው አወራለሁ። እግዚአብሔር አበቃ ብሎ በቃ አይሆንም የሚል በእግዚአብሔር ዓለም ውስጥ በእግዚአብሔር ሕይወትና በእግዚአብሔር መንገድ ውስጥ እስከሆነን ድረስ ሊሆን አይችልም። ግን ተግዳሮቶች ይመጣሉ። በቃ ሰዎች በቃ የኔ ነገር ብሎ ነበር። ዳዊትም በእኔና በሞት መካከል አንድ እርምጃ እስከዚህ የሚሆን የህይወት አጋጣሚዎች በህይወታችን ይመጣሉ። እግዚአብሔር ደግሞ ወደ ዝማሬ ይቀይራቸዋል። ስለዚህ እንዳልሽው ይሄንን መዝሙር አስታውሳለሁ። ሌላው ደግሞ አንተን ካገኘ ሰው ምን ይሆናል? በቃ የሚሆነው አሁን እንደሆነው ነው የምንሆነው። እንደገና የእግዚአብሔር ልጅ ነው የሆነው። እንደገና የመንግስተ ሰማይ ወራሾች ነው የምንሆነው እና ሰው የጌታ በመሆኑ ምንም የሚያጣው ነገር የለም። ወደ ኋላ የቀረው የመሰለኝ ጊዜዎች ነበሩ። በዛን እድሜና በዛን ወቅት መክሰርና ማትረፍን ብዙም ጠንቅቄ ባላውቅም ግን አንዳንዴ እግዚአብሔር በህይወት ያሰለጥንሻል እና በቃ ጌታን ከያዘ ሰው ምን ይሆናል? ደግሞ ጌታ ከያዘው ሰው ምን ይሆናል? እና እግዚአብሔር የወደፊቴን በእኔ ውስጥ ሆኖ የተነበየበት መንፈስ ቅዱስ ያወጀበት መንፈስ ቅዱስ የተናገረበት ነው ብዬ አምናለሁ። እና እዛ ውስጥ ያሉት ቁጥሮች በጣም ለህይወቴ ትርጉም አላቸው። ስለዚህ በምድር ላይ አባቶች አሉ። የአባቶች ደግሞ አባት የሆነው ጌታ ነው። ስለዚህ አቅም የሚያጥራቸው አሁን ልጄ ሁሉን ነገር ማድረግ እንደምችል አድርጎ ያስበኛል። ወላጆቻችን ልጆቻችን ወላጆቻቸው ሁሉ እንደሚችሉ ሁሉ ማድረግ እንደሚችሉ ያስገን አቅማችን ውስን ነው። ግን እንደ ጌታ ያለ አቅም የማይታጣው በሰው ህይወት ውስጥ መልካምነቱን የሚገልጥ አባትስ ማለት እንዳንተ ነው፣ ወዳጅስ ማለት እንዳንተ ነው። ቁም ነገረኛ የሚያደርግ ማንም እሱ እጅ ላይ ማንም ወደሱ ጥላ ገብቶ ፌል የማያደርግ የማያከስር አባት እንደሆነ እኔ አይቻለሁ። እና እጁ ያጠግባል፣ እጁ ይፈውሳል፣ እጁ ያክማል። እና በቃ ስለዚህ ዛሬም ለሚሰሙ ሰዎችም ብለው ምንድነው በተለያየ ሁኔታ ውስጥ ሰው ያልፋል። ጌታ ከያዘን በወጀብ ልንሄድ እንችላለን፣ ያሻግረናል። አሜን። በጨለማ ውስጥ ልናልፍ እንችላለን፣ ጨለማውን ያነጋል ለእግዚአብሔር። እና ስለዚህ በሱ እጅ ስለተያዘን ምንም አንሆንም። እና ይህንን ዝማሬ በህይወቴ ሆኖ አይቼዋለሁ። ምክንያቱም ሰው አይሆንም። አሁን ዳዊት እናትና አባቴ ተውኝ፣ ጌታ ግን ተቀበለኝ። በተለያየ ምክንያት የተተውን ማንታይ በህይወቴ እንዲህ አይነት ነገሮችን አሳልፌያለሁ። የእግዚአብሔርን አባትነት የእግዚአብሔርን መካሪነት ማለት አባት ስንል አቅራቢነትን፣ አሳዳጊነትን በቃ በአባት በሚሆነው ልክ እግዚአብሔር ሆኖልኝ በህይወቴ ስላለ እና ይህንን መዝሙር የተቀበልኩበት ወደ ውስጥ የፈሰሰበት ይህንን መንገድ አረሳም።
የኤማውስ መንገደኞች እንዳሉት ነው በመንገድ ስንሄድ ሲያነጋግረን ልባችን ይቃጠልብናል ነበር ምን እንዳሉት እኛ እንኳን ዳግም ሳንወለድ ይሄንን መዝሙር ስሰማ የእውነት ልቤ ይቃጠልብኝ ነበር ጌታን ካገኘ ሰው ምን ይሆናል ስትል ያጓጓል እኔም አግኝቼው እንደዚህ ባልኩኝ ይል ነበር የአዜብን መዝሙር እንደዚህ ኢየሱስ የሚለው ስም ልዩ ጉልበት አለበት ያለች ስትዘምር ታድላስ ለስሙ እንዴት ነው የምትዘምረው ኢየሱስ የሚለው ስም እንዴት ደስ ይላል ይያልኩኝ ሰሰማ ትዝ ይለኛልና ቀደም እንዳልኩት የኔ ብቻ ምስክርነት አይመስለኝም በእያሉበት ሰዎች እየሰሙ እናንተን መዝሙር ልባቸው እንደተቃጠለባቸውና ይበለጠ ወደ ጌታ እንደተሳቡ አምናለሁኝ እንደው ጆሲን ጋብዛ ስለምንወደው ዝማሬ አንስቶ ትንሽ ሳይዘምረው እንዴት ያልፋል እንዳይሉ እንደው አባትስ ማለት እንዳንተ ነው የሚለውን ትንሽ በዜማ ብትልልን ደስ ይለኛል አባትስ ማለት እንዳንተ ነው ወዳጅስ ማለት እንዳንተ ነው አሳድገኸኛል ከእጅ የበላው ሰው የሆንኩት ባንተ ነው ይህን ልብ ያረሳው ይህን ልብ ያረሳው ይህን ልብ ያረሳው ይህን ልብ ያረሳው አንተን ካገኘ ሰው ምን ይሆናል ምን ይሆናል ምን ይሆናል አንተ የያዝከው ሰው ምን ይሆናል ምን ይሆናል ምን ይሆናል የልቤ ማረፊያ ነህ የማምለጫ ዓለቴ እኮራብሃለሁኝ ኢየሱስ መድኃኒቴ ያው ነው ትጂ አሜን ዋው ዋው እግዚአብሔር ይመስገን አሜን እንዳልኩት ነው ከመዝሙሮቹ እንደዚህና እንደዛ ብለን መምረጥ ባንችልም አንዳንዱን መዝሙር እንደዚህ ያነሱ መነጋገሩ ደግሞ የሰዎችንም እምነት ያበረታል በያምናለሁ በእውነት አሁን ቀደም ያንን መዝሙር ስታነሳ እኔ ራሴ የተሻገርኩበት ምስክርነት አለኝ በሱ መዝሙርና ዛሬም ለብዙዎች መሻገር ይሆንላቸዋል በሱ መዝሙር መጽናናት ይሆንላቸዋል ብዬ አምናለሁ የጌታ መንፈስ የዛን ጊዜ ሰራው አሁንም ደግሞ ስለሚሰራበት ማለት ነው ሌላው ደግሞ እንግዲህ ከየመድረኮቻችን የማይጠፋ በየአምልኮ ስፍራዎች የምንሰማው በጣም የምንወደው የምንጽናናበት ደግሞ አንድ ሳናነሳው ማናልፈው መዝሙር አለ ሰው አይረሳም ጌታ የእውነት በቃ ሰው አይረሳም ጌታ እጅግ በጣም አስደናቂ መዝሙር የብዙዎችን ልብ የደገፈ ብዙዎችን ተረሳው ካሉበት ደግሞ አይረሳችሁም ያወጣ መዝሙር ነውና እንደው በምን አይነት መንገድ ነው እሱ መዝሙር የጻፍከው ሰው አይደለም መቼም ትጂ ከሰዎች ተስፋ እናደርጋለን ሰዎች ደግሞ መጽሐፍ ቅዱስም ሲናገር ኢሳይያስ ላይ እናት ምናልባት የወለደችው ልጅ እስከማትራራ ድረስ ይሆናል ይላልና ዛሬ በዚህ ሰዓት ምናልባት ሰዎችን ተስፋ የሚያደርጉ ሰዎች ይኖራሉ ሰዎች ነንና ኤክስፔክት እናደርጋለን ከሰዎች ሰዎች ስለሆኑ የሚችሉትና የማይችሉት ነገር አለ የሚያደርጉትና የማያደርጉት ነገር እና አንዳንዴ ተስፋ እናደርጋለን እንጠብቃለን ከሰዎች ሰው ስለሆኑ ይረሳሉ ግን በምንም ሁኔታ ውስጥ ሰውን የማይረሳ ጌታ አለ እና በእኔ ህይወት የሆነውን ነው የተረሳው የመሰለኝ ጊዜ አለ የተተውኩ የመሰለኝ ጊዜ አለ ግን በበዛ ሁኔታ ውስጥ ሰው ማይረሳ እግዚአብሔር ብዙ የትንቢት ቃል ብዙ የተስፋ ቃል ይሰጠንና አንዳንድ ጊዜ ያው ሰዎች ስለሆነን የተተውን ይመስለናል አብርሃም የተተወ የመሰለው ጊዜ ነበር ብዙ እግዚአብሔር ኪዳን አለው ካገሩ ከዘመዱ ሲወጣ ጀምሮ ግን ግራና ቀኝ ሰው ያየበት ጊዜም ነበር እና በህይወታችን እግዚአብሔር ቃል እግዚአብሔር አጀንዳ ፕሮግራም ይኖርብንና የረሳን ይመስለናል ግን ጌታ ሰው አይረሳም በህይወቴ ስላየው እና በዚሁ እናንተውን ባላችሁበት ተተተናል ብላችሁ በመታሰቡበት ስሜትና ህይወት ውስጥ ሆኜ ነው መንፈስ ቅዱስ ያዘመረኝ እውነቱን ለመናገር
እና እግዚአብሔር ቀድሞ ድላችንን በእኛ ውስጥ እንደ ዝማሬ አድርጎ ያፈልቀዋል። ስለዚህ እግዚአብሔር አይረሳም፣ እግዚአብሔር አይተውም፣ የእግዚአብሔር ፍቅር አይቀዘቅዝም። ምናልባት እኛ ደክመን ሊሆን ይችላል ከሁኔታዎች ምናምን አንፃር ከምናልፍባቸው መንገድ አንፃር እግዚአብሔር ሰው የሚረሳ አምላክ አይደለምና በእኔ ህይወት አይቼዋለሁ። እያንዳንዱን ነገር ሳስብ የሰው ፍቅር ይቀዘቅዛል። እውነቱን ለመናገር እኔ እንኳን ዮሴፍ እኔ ለራሴ ያለኝ ፍቅር የቀዘቀዘበት ጊዜ አለ። ተስፋ የቆረጥኩበት በራሴ አለ። ግን እግዚአብሔር የሚረሳ አምላክ አይደለም፣ የሚያስብ አምላክ አይደለምና በእንዲህ አይነት ህይወት ውስጥ የዘመርኩት መዝሙር ነው። አበቃለት ህይወት ያከተመ የሚለውንም መዝሙር ይሄንንም መዝሙር ሳትሻገር ነው ዘምረኸው የተሻገርከው ማለት ነው። እግዚአብሔር እንግዲህ አንዳንድ ጊዜ አሻግሮ ያዘምራል፣ አንዳንዴ ደግሞ ያዘመረ ያሻግራል እና እስኪ ሻገሩ እየጠበቁ ያሉ ሰዎች ካሉ እየዘመራችሁ ተሻገሩ ነው። እኔ አሁን ካንተ የወሰድኩት መልእክት በሸለቆም ሆኖ እየተዘመረ መሻገር ይቻላል። እግዚአብሔር ይመስገን። አሜን አሜን። እግዚአብሔርን የሚያገለግሉ ሰዎች ልዩ ኪዳን ያላቸው ይመስላል። ብዙዎች አገልጋዮች አሁን እዚህ በቀረቡ ቁጥር እንደውም ጥያቄ ጠይቁ ብዬ ለተመልካች እድል ስሰጥ ተመሳሳይ እየሆነብኝ ያለ ጥያቄ አሁን ምንድነው አያረጁም ወይ እኛ እኮ አረጀን ያሉ ሰዎች አሉና የአገልግሎት ኪዳን ነው እንደ ጆሲዬ? እንግዲህ እንደምታየው ብዙ ሚዲያ ላይ አልወጣም፣ ግን አንድ ጊዜ ቲክቶክ አካውንት ከፈትኩኝና እዛ ላይ ብዙ አየሁኝና እንዴ ምናምን አልኩኝ። በርግጥ እድሜም ቀላል አይደለም፣ ቀላል አይደለም የምልህ ምንድነው መቼም አንድ 30 ዓመት ያክል በእግዚአብሔር ፊት ቆም ያለው ብዬ አስባለሁ። ግን እግዚአብሔር ጸጋ ይደግፈናል ብዬ አስባለሁ። አይ ቲንክ መዘመርና መስበክ በእግዚአብሔር ፊት መንበርከክ ሰዎች በሚያዩበት ልክ እንድንታይ ያደርገናል ማለት ያለመልመናል ማለት ነው። እውነት ነው። እንደዚህ አይመስልሽም? እውነት ነው። አገልግሉ ነው እንግዲህ አገልግሉ ዘምሩ እያልኩኝ ነው ለአንዳንድ ሰዎች። በእግዚአብሔር ሕልውና ውስጥ መቆየት በራሱ ልምላሜ አለው። ከብዙዎቻቸው ያየሁት እኔም የተረዳሁት እሱን ነው። ምንድነው እንደ ሰው በተለያየ መንገድ እናልፋለን፣ እንደ ሰዎች ደግሞ ያው እንኖራለን። ትልቁ ነገር በእድሜያችን ቁም ነገር ማድረግ እንደው ማገልገልም ከሆነ ማገልገል፣ መማርም ከሆነ ተክተን መማር ጀስት መኖርንና የእድሜን መርዘምን መኖር የሚያሰኘው ውጤታማ ነገር ላይ ማድረግ ነው እና ይሄ ነው ብዬ አስባለሁ በጌታ ፊት መዘመሪ። ዋው አረን ዘምራለን። እነዚህ እንግዲህ ከ30 ዓመታት በላይ በእግዚአብሔር ፊት ያገለገልክባቸው ዓመታት መቼም ስለ አገልግሎት የሰጡህ መርህ የሰጡህ ትምህርት አለ ብለን እናምናለን። እኔ እንደዛ አምናለሁ። በተለይም ደግሞ በህብረት በአንድነት ስለመቆየት፣ ከቤተ ክርስቲያን ጋር ተሳስሮ ስለመቆየት፣ ከሌሎች አገልጋዮች ጋር በቅርርብ ስለመስራት ብዙ ነገር ከናንተ እንማራለን ብዬ አስባለሁኝና ለምሳሌ ከአውቴ ጋር ከዘማሪው አውታሩ ከበደ ጋር መልካም ግንኙነት እንዳለ እየጻፉልኝ ያንን ሳነብ ነበርና እንደው ከሱ ጋር አያይዘ ከአገልጋዮች ጋር ሊኖር ስለሚገባ መልካም ግንኙነትና አብሮ ስለማገልገል በአንድነት እንደ አካል ስለመኖር ስላለው ነገር ብትነግረን። ወንድሞች በህብረት ቢቀመጡ ብሎ ይላል እግዚአብሔር። በዛ በረከትንና ህይወትን አዟል ይላልና ሞር ከአውቴ ጋር ያለው ነገራችን ይደምቃል። ያው የአደባባይም የመድረክም ነገር ስላለን ምንድነው እንደ አገልጋይ የምመክረው በህብረት መቀመጥ ብዙ ጊዜ ሊያቆራኘን የሚገባው ዓላማ ሊኖረው ይገባል። ስለዚህ ሰዎች በህብረት ሲሆኑ ለአገልግሎታቸው መታነጽ ይሆናል። በጸሎት በሐሳብ በመደጋገፍ
በብረት ብረትን ይስለዋል እንደሚለው ዳዊት ደግሞ በሌላ ስፍራ ምንድነው የሚለው አንተን ለሚፈሩ ሁሉ ባልንጀራ ነኝ ይላል። ስለዚህ ከወንድሜ አውቴ ጋር ስፔሲፊክ ተብሎ ስለተባለው ነገር ከአውቴ ጋር አገልግሎት ነው ያገናኘን። አንድ ስፍራ ላይ ፈርሃ እግዚአብሔር ያለው ጌታን የሚወድ መመስከርና መናገር የምወደው እና ከዛ የተነሳ ብዙ ጎዳናዎችን አብረን ሄደናል። በጣም ቤተሰብ ነን። ቤተሰቡ በጣም ምንድነው ይሄን የክርስቶስ የሆነው ነገር ነው ያደረገው። በአገልግሎት የክርስቶስን ወንጌል አብረን ነው የምንሰራው። እንመካከራለን። ወንድሜም ተስፋ አለ። ሌሎችም ወገኖች ምንድነው የአገልግሎታችን ጅማሬ የነበረው በጸሎትና የጌታን ፊት በመፈለግ ያ ነው እንድንዘልቅ ያደረገን እና ትልቁ ሰዎች ሊቀርላቸው እና ሊፈልጉት የሚገባው ፈርሃ እግዚአብሔርን ሰዎች ላይ በማየት ህብረትን ደግሞ መንፈሳዊ በማድረግ ህይወት የሚገኝበት በረከት የሚገኝበት ከእግዚአብሔር አኳያ እግዚአብሔርን ያማከለ በሰዎች ህይወት ላይ ተጽዕኖ የሚያመጣ ነገር ለማድረግ መሆን አለበት። ስለዚህ በዚህ የህይወት ልክና በዚህ የህይወት ቁም ነገር መተናል ከአውቴ ጋር። ስለዚህ በአገልግሎት ብዙ ክፍለ ሀገሮችን ሄደናል። በከፍታ በዝቅታ በተለያዩ ነገሮች በእግዚአብሔር መንግስት ላይ እኔም የበኩሌን እሱም የበኩሉን የማድረክን እድል እግዚአብሔር ሰጥቶናል። አሁንም ደግሞ በጌታ ፊት እያገለገልን ነው ያለነው። ይሄ ነው ያለው ነገር። በዓለም እንኳን ምን ይባላል መፍጠን ከፈለክ ብቻህን ሄድ፣ ግን ደግሞ ረጅም ርቀት መጓዝ ከፈለክ አብረህ ሄድ ይባላልና ረጅም ርቀት የመምጣታችሁ ሚስጥር አንዱ እሱ ይመስለኛል። እንግዲህ 30 ዓመት ቀላል ነገር አይደለም። እነዚህን ሁሉ ዘመናት አብራችሁ የመጣችሁት መደጋገፉ፣ መጸለዩ፣ አብሮ መቆሙ በዛ ውስጥ ያለው በረከትና ህይወት የታዘዘው ነገር እያገኛችሁ እንደሆነ አምናለሁና ሌላ አገልግሎት ከሚጠቅሙ ነገሮች ለመዝለቅ ከሚጠቅሙ ነገሮች አንዱ ጤናማ ለእግዚአብሔር ክብር የሆነ ዓላማ ያለው ህብረት እንደሆነ ነው ያየነው። ተግዳሮቶችስ እንደው እነዚህ ባለፍካቸው ከ30 ዓመታት በላይ አገልግሎት በአገልግሎት ውስጥ ተግዳሮት ናቸው የምትላቸው የገጠሙ እንደው ለሌሎችም የምታካፍለው ነገር ካለ? አዎ መቼም አገልግሎት ተግዳሮት አለው። ምንድነው ቆራጥነትን ይጠይቃል፣ ማረድን ይጠይቃል። ያው የኤልሳን ታሪክ ስለምታውቂው እና ትልቁ የአገልግሎት ተግዳሮት ብዬ የምለው የራሱ የሆነውን ፍላጎት ለእግዚአብሔር ትቶ ማገልገል መቻል ነው ብዬ እላለሁ። አገልግሎት መስዋዕትን ይጠይቃል። ምንድነው ተግዳሮቱ ብንል የራስ ፍላጎት። አሁን የራስ ፍላጎት አለ፣ የእግዚአብሔር አጀንዳ አለ እና የአገልግሎት ተግዳሮት ብዬ የምለው በብዙ ነገር አልፈናል ለመናገር ይሄን አጥቼ ይሄን ብዬ ምናምን፣ ግን ከዛ በላይ የራስን ስሜት አሸንፎ መኖር እና ይህን ተግዳሮት በተቻለ መጠን በእግዚአብሔር ጸጋ ውስጥ አንዳንዱ ቻሌንጆቻችን መዝሙር ሆነው አንዳንዶች ጥያቄዎቻችን ቅኔ ሆነው ወጥተዋል እና አንዳንዱን ልታዩ ትችላለሽ፣ መረሳት ሊሆን ይችላል። ጌታን ብዬ ምን አገኘው ነከሌን ብሎ ሰይጣን ሊያሳይ ይችላል። ስሜታችን ላይ፣ በኑሯችን ላይ፣ በህይወታችን ላይ ለሚመጡ ነገሮች እጅ ባለመስጠት መሄድ፣ ባለመማረክ መሄድ እና አገልግሎት ተግዳሮቱ ራስ ላይ ከሚመጣ ፍላጎት እሱም ኖ ማለት ነው ብዬ አስባለሁ እንጂ አሁን ለምሳሌ ለአገልግሎት ስንወጣ እንደውም ቅድም ከወንድሜ ተስፋ ጋር እያወራን ነበር። መኪና ተበላሽቶ ከመኪና መበላሸት ጥሩ ነው፣ መኪና ተገልብጦ እንዲህ አይነት ነገሮች ገጥመውናል። ስለዚህ ከነዛ በላይ ግን ለኔ አሁን በዚህ ዘመን ተግዳሮት ብዬ የምለው
ሰው የራሱን ስሜት ሰው የራሱን ፈቃድ አለማሸነፍ ነው ተግዳሮት ብዬ እላለሁ። ቲጂ እና መራብ በመብላት ታለፋል እና ምናልባት በዚህ ዘመን ጥያቄ ላይሆን ይችላል ግን እንዳገልጋይ ተግዳሮት ብዬ የምለው የራስን ስሜት አለማሸነፍ የራስን ፍላጎት አለመሰዋት ነው ብዬ የምለው ሰው ይሄንን ካለፈ በቃ ተግዳሮትን አለፈ ብዬ እላለሁ። ሌላው ትልቁ ነገር ደግሞ ለሚያገለግለው ህዝብ መኖር ምሳሌነት ሊሆን ይችላል። ኢየሱስ ክርስቶስ ቀን ቀን ያገለግልና ማታ ማታ ይጸልያል አይደል? ጸጋ አለን ምናልባት መስበክ መዘመር ሊሆን ይችላል። ያንን እንደ ልምድ ማድረግ የለብንም። ያንን በመሰዋት ጥያቄዎቻችንን ስጋችን ስሜታችን ፍላጎታችን የሚጠይቀንን ነገር አለመስበር ነው ተግዳሮት ብዬ የምለው እና አይኖት እውነት ነው። ሁሉም ነገር እኮ ሲጠቀለል በቃ ራስን ከመካድ ጋር ነው። ራስን አለመካድ ነው ያብዛኛው ነገራችን ችግሩ አይደለ? የምንቸገርባቸው ነገሮች ቢጨመቁ ራስን ካለመካድ ነው። ጸብና ክርክር ከወዴት ይመጣል? ራሳችንን ብንክድ። መስገብገብ ከወዴት ይመጣል? ማጭበርበር ከወዴት ይመጣል? ራሳችንን ብንክድና ትልቅ መልእክት ነው ያስጨበጥከን። ራሳችንን የምንክድበትን ጸጋ እግዚአብሔር እንግዲህ እንዲያበዛልን ነው የምንጸልየው። እንደው ስለ ኮሚትመንት ብንነጋገር ደስ ይለኛል። በአገልግሎት ውስጥ መቼም እግዚአብሔር ሰዎችን ይቀባል፣ እግዚአብሔር ሰዎችን ያስነሳል። ማንን ለምን ተቀባለህ የሚለው የለም። እንደወደደ አይደለ? በአካል ውስጥ እንደወደደ ብልቶችን ያስቀምጣል፣ እንደወደደ ደግሞ ለእያንዳንዱ ስጦታን ያከፋፍላል። ከዛ በላይ ግን ስጦታውን የምንቀበል ሰዎች በተቀበልነው ስጦታ ያለን መሰጠት ያለን ታማኝነት እነሱ ነገሮች ናቸው ለኛ በጣም ያስተምሩናል ብዬ የማስበው። እናንተ እንግዲህ ጸጋን ተቀበላችሁ እግዚአብሔር ቀብቶ አስነሳችሁና በጊዜው የነበራችሁ ኮሚትመንት መሰጠት ነበረ። ዛሬ ላይ ካለው የክርስትና ዓለም ወይንም የክርስትና ህይወት ጋር እንደው ብናስተያየው በእናንተ ጊዜ የነበረ መሰጠትና አሁን ላይ ያለውን መሰጠት እንዴት ታየዋለ? አገልግሎት ምን አይነት ኮሚትመንት ነው የሚጠይቀው? መቼም አንድ ሰው ለአንድ ድርጅት ሲቀጠር የራሱ መስፈርት አለው። ስለዚህ ከዛ ለዛ ለተቀጠረለት ስፍራ ተገቢውን ምላሽ የሚጠበቅበትን ነገር ያደርጋል። አገልግሎት ደግሞ ከዛ በላይ ይጠይቃል እና አሁን እኔ በራሴ ነው የምናገረው። በራሴ እንግዲህ በነበረው በዛ ዘመን በተቻለ መጠን አገልግሎቱ የሚጠይቀውን ነገር ለምሳሌ ጸሎት ጠይቃል። አገልግሎት በእግዚአብሔር ፊት መሆን፣ በእግዚአብሔር ፊት መጾም፣ መጸለይ፣ በተገቢው ቦታ በሰዓት መገኘት። ሌላው ትልቁ ኮሚትመንት በእግዚአብሔር ፊት በየትኛውም አደባባይ በጓዳም ሆነ በመተጠሪበት እግዚአብሔር በሚሰጠው መድረክ ላይ የእግዚአብሔርን የሆነውን ማዕድ በትክክል ተቀምጦ መማር መስማት ይሄ ትልቅ ኮሚትመንት ነው። ምክንያቱም ያልተቀበልሽው ልትሰጪ አትችይም እና ይሄ ኮሚትመንት እንደነበር አስታውሳለሁ። ቀድሞ መገኘት ምክንያቱም ያንን አገልግሎት ማክበር ስለሆነ እኔ ለማድረግ ሞክሬያለሁ ብዬ አስባለሁ። ምክንያቱም አገልግሎቱ ስለሚጠይቅ መጸለይ ለምሳሌ ወይ የክፍለ ሀገር አገልግሎት ሊሆን ይችላል። በተቻለ መጠን በእግዚአብሔር ፊት መጸለይ፣ ለዛ የሚያስፈልገውን ጸጋ ከእግዚአብሔር መቀበል ይሄ ትልቁን ድርሻ ይወስዳል። ዛሬ ለምናገለግልም አገልጋዮች ይሄ ነገር አስፈላጊ ነው። ምክንያቱም መንፈሳዊ ስራ ስለምንሰራ የሰውን መንፈስ ወደ ሰው መንፈስ የሚደርስ ወደ ሰው ነፍስ የሚደርስ ነገር ስለምናደርግ የግድ ከእግዚአብሔር ጋር ጊዜ ሊኖረን ያስፈልጋል። መንበርከክ ያስፈልገናል እና ይሄ ኮሚትመንት ያንን አስታውሳለሁ። እንደ ግሩፕ ሆነን ይሄንን እናደርግ እንደነበረ ያው ለምሳሌ
ካውቴ ጋር ምልሽ ትልቁ የሚያስቀናኝ አሁን እኔም እሱም ሌላ ሀገር ነው የምንኖረው እና ትልቁ የሚያስቀናኝና የምፈልገው ይሄንን ነው። በዛን ወቅት ዝማሬ ይፈስ ነበር፣ በዛን ወቅት ትንቢት ይመጣ ነበር እና አገልግሎት ይሄንን አይነት ኮሚትመንት ይጠይቃል በእግዚአብሔር ፊት እና ያኔ እንዲህ አይነት ኮሚትመንት ነበር። ያው የድሮውና የዛሬውን ብለሽ ስላመጣሽ ነው እና ዛሬም ቢሆን ይሄ ኮሚትመንት ያስፈልገናል ቲጂዬ። እና አንዳንዴ አገልግሎት ይበዛና ከነዚህ ነገሮች ከዛ ነገሩን እንትን እያለብን ይመጣል። ግን ሁሉ ጊዜ በእግዚአብሔር ፊት የመሆን ኃላፊነት አለብን። አገልጋይ ሆኖ መቼም ስኬታማ አገልጋይ መሆን የማይፈልግ የለም፣ መዝለቅ የማይፈልግ የለም። የተሰጠው ጸጋ የተሰጠው ቅባት ሳይጎድል በሙላት መዝለቅ የማይፈልግ ሰው የለም። መንገዶቹን ደግሞ ማወቅ ይፈልጋል ሁሉም ሰውና እንደው መጀመሪያ ደረጃ ስኬታማ አገልጋይ ማለት ምን ማለት ነው? ዛሬ ትንሽ የስኬት ዴፊኒሽንም ስለተቀየረ ከሱ አጥርተን ነው መነሳት ያለብን ብዬ አስባለሁ። ስኬት ማለት ዛሬ በአንዳንዶች ዘንድ ስኬታማ አገልጋይ መሆን ማለት የተለያዩ ቁሳቁሶችን መሰብሰብ ሊሆን ይችላል፣ ወይንም ደግሞ ታዋቂ መሆን ሊሆን ይችላል። ግን የእውነት እንደ መንፈሳዊ ሰው ከ30 ዓመት በላይ ጌታን እንዳገለገለ ሰው ላንተ ስኬታማ አገልጋይ ማለት ምን ማለት ነው? ደግሞስ ወደ ስኬት መሄድ የሚፈልግ ሰው በአገልግሎቱ ስኬታማ መሆን የሚፈልግ ሰው ምን አይነት አቲቲዩድ ሊኖረው ይገባል ብለህ ትላለህ? ስኬት በተለያየ መንገድ ይተረጎማል። ግን ለኛ እንደ መንፈሳዊ ሰዎች በመጽሐፍ ቅዱስ ላይ ተሳካላቸው ከምንላቸው ሰዎች አንዱ ስለ ዳዊት የተጻፈው ነው። ዳዊት የደከመበትም የበረታበትም ጊዜ ቢኖርም ዳዊት እግዚአብሔር በሰጠው ዘመን የእግዚአብሔርን ሐሳብ አገልግሎ አለፈ ይላል እና ስኬት የምለው የእግዚአብሔርን ሐሳብ ማድረግ፣ እግዚአብሔር የሚወደውን እግዚአብሔር የሚፈቅደውን ሰው አደረገ ከተባለ ያ ሰው ተሳካለት ማለት ይቻላል። እና አንዳንድ ጊዜ እግዚአብሔር ሳይከብር እኛ ከብረን ብንገኝ ምን ዋጋ አለው? ምንም የለውም። ሪል እንደው ይህንን መንፈሳዊ ነገር የተረዱና የቀመሱ ሰዎች ይገባቸዋል ስኬት የሚባለው ነገር። እና አንዳንድ ጊዜ እንደው ሽንገላም አይደለም የምጠማው ምንም ልበል ምንም ዜማዬ ይሁን ምንም ትምህርቴም ስብከቴም ይሁን ሰዎች ከእግዚአብሔር ጋር ካልተነካኩ ቅር አይልሽም ትጂ? እኔ ደስ ይለኛል፣ ልባረካለሁ፣ ያንቺን አገልግሎት አያለው፣ ባይብል ስተዲውንም አያለው እና እምትጠሚው ጎል ያደረግሽው ነገር አለ ወይም ደግሞ እግዚአብሔር በልብሽ ውስጥ ያስቀመጠው የልቡ ነገር አለ እና ያ ሲሆን ባይበላስ ባይጠጣስ ያረካል አይደል? እኔ ግን በጽድቅ ፊትህን አያለው ክብርህን ሳይጠግባል እና የእግዚአብሔር ክብር በአገልግሎቱ የተገለጠ ሰው እሱ ተሳክቶለታል ነው የምለው። ስናት የምንም መሆን እሱ ማንኛውም ሰው ሰርቶ የሚያገኘው ነገር ነው። ግን እንደ እግዚአብሔር መንግስት ሰራተኞች እግዚአብሔር ዛሬ ምን ሊል ወዷል ብሎ በማለዳ እግዚአብሔር ያሳየውን በሰጠው ቀን በሰጠው ጊዜ ላይ ማድረግ ነው ብዬ እላለሁ እና ለዚህ ነገር ቀና የሆነ አቲቲዩድ ያስፈልገናል። እግዚአብሔር ምንድነው የሚፈልገው? መልካም ሊመስሉን ይችላሉ፣ ግን የእግዚአብሔር ፕሮግራም ምንድነው? ዛሬ ምን እንድል ፈልጓል ብሎ ያንን አውቆ የሚከተል ሰው ህይወቱን በእግዚአብሔር ሐሳብ የቃኘ ጆሮውን ልቡን ለእግዚአብሔር ከፍቶ ሁሉ ጊዜ እግዚአብሔርን የልቡን ነገር ለማወቅ የሚፈልግ አቲቲዩድ ካለን በመቀመጣችን ራሱ ስኬታማ ልንሆን እንችላለን። ስለተናገርን ብቻ ሳይሆን እግዚአብሔር ተቀመጡ ብሎን ስንቀመጥ
ለሌሎች መቀመጥ ሊሆን ይችላል፣ ምናልባት እግዚአብሔር ሊሆን ይችላል ይሄንን ነገር በህይወታችን የሚያደርገው እና በመቆም በመናገራችንም ይሰራል፣ በመቀመጣችንም ይሰራል፣ በመሮጣችን ብቻ አይደለም። ስለዚህ እግዚአብሔር ዝም በል ሲለው ዝም ያለ ሰው፣ እግዚአብሔር ደግሞ ተናገር ሲለው የተናገረ ሰው፣ ምክንያቱም እንደ እግዚአብሔር እንደ ልቡ ሐሳብ ነውና እሱ ሰው ተሳክቶለታል ብዬ እላለሁ። ዋው በጣም ትልቅ ሐሳብ ነው ያካፈልከን ጆሲ። የብዙዎች አስተያየትና ጥያቄ በዚህ ዘመን ትንሽ የአገልግሎት አቅጣጫ የሚያሳስባቸው ሰዎች እንዳሉ ተመልክቻለሁኝ። አገልግሎትን መጽሐፍ ቅዱሳዊ ላልሆነ ወይንም መንፈሳዊ ላልሆነ ዓላማ፣ ቁሳዊና ምድራዊ ለሆነ ዓላማ ይሄ መጠቀም አይነት ነገር እናያለን። ከዛም ባለፈ ደግሞ መድረክ አጠቃቀምንስ በተመለከተ ትንሽ ምክር ለወጣቶቻችን በዚህ ዘመን ለሚያገለግሉ አገልጋዮች ቢሰጥልን ያሉ ሰዎች አሉና ወደ አገልግሎት ሞቲቬት ሊያደርገን የሚገባ ነገር ምንድነው? ደግሞስ አገልግሎታችን መድረክ አያያዛችንስ ምን መምሰል አለበት? እንግዲህ እንደ አገልጋይ ስታስቢው እግዚአብሔር የሚሰጠውን መድረክ ደግሞ መድረክ ብቻ ሳይሆን እድሜንም ጊዜንም የሚሰጥ እግዚአብሔር ነው። ስለዚህ ያንን ጠንቅቆ አውቆ በአግባቡ መጠቀም፣ የመድረኮቻችን የሚሰጡን ነገር ለምንድነው? ኢየሱስንና ኢየሱስን ልንተርከውና ልናሳየው ነው ትልቁ ነገር። ኢየሱስ ያልታየበት መድረክ ከንቱ ነው። ሁሉ ጊዜ ልናስብ የሚገባው መኖርን እድልን እግዚአብሔር ከሰጠን ያንን እድል፣ ያንን አደባባይ፣ ያንን መድረክ ኢየሱስን ተርከንበት፣ ኢየሱስን አሳይተንበት የምንወርደው ያ ኢየሱስ በእኛ አልፎ ሰዎችን ሲነካ፣ ሰዎችን ሲለውጥ ማየት መሆን አለበት። ትልቁ የአገልግሎት ዓላማው፣ ትልቁ የመድረክ ዓላማው ይሄ ነው። ባሉን አደባባዮች ሁሉ ምጣችን ሊሆን የሚገባው አቅማችንን፣ ጉልበታችንን፣ ጸጋችንን እግዚአብሔር በሰጠን ነገር ሁሉ ኢየሱስን ለማሳየት ቢሆን ሐሳባችንን፣ ትኩረታችንን የሚይዘው ኢየሱስ እንዲሆን ብዬ እላለሁ። ኢየሱስን ስለተሰበክን ነው በእግዚአብሔር ቤት ሆነን የቀረነው እና ዛሬም ያንን እንዳያስጥለን አብሮን ያለ መስሎን ሩቅ እንዳንሄድ ሁሉ ጊዜ ቼክ እንድናደርግ በእውነት ሁሉ ጊዜ እንደው ማሰብ መጠየቅ ያለብን ነገር ምንድነው? መንፈሱ አለ ወይ ከኔ ጋራ? እንደው ዝም ብለን አደባባዩን ብቻ ይዘን ብለን እንዳንሄድ ደመናውን ደመናው ሲቀመጥ ይቀመጡ ነበር የሚለው እና ደመናውን ብንከተል መመለስ ይቻላል። ህልውናው ባለበት፣ ደመናው ባለበት፣ ድምፁ ባለበት እና ኢየሱስ ሲናገር እኮ የማይሰማ የለም። ኢየሱስ ሲናገር የማይሰማ የማይለወጥ ነገር የለምና በቃ ሁሌ እግዚአብሔር አብሮኛል ወይ? ይሄንን መድረክ እግዚአብሔር ከብሮበታል ወይ? አገልግሎት ተጠርተን ሄደን ብዙ ነገር ትራንስፖርቱ ምኑም ተደርጎ አንዳንዴ እግዚአብሔር የሌለበት ከሆነ ያ ትልቅ ኪሳራ ነው እና ሁሉ ጊዜ መሆን ያለበት ኢየሱስን ዱካውን፣ ክብሩን፣ ደመናውን ብናሸትበት ላለው መድረኮችን ለሚያገለግሉ እኔም ለራሴ እምለምነውም እምመኘውም ነገር ይሄ ነው። ለአገልጋይ ትልቁ እረፍቱ የላኪውን መልእክት በትክክል ማድረሱ ነው። አዝረክርከን እንዳናደርስ፣ አጉድለን እንዳናደርስ በጣም መጠንቀቅ አለብን ብዬ እላለሁ። እውነት ነው። ቀደም ሲል የነበሩን እንግዲህ ጥቂት መድረኮች ናቸው የቤተክርስቲያን መድረኮች። በቤተክርስቲያን መድረኮች ደግሞ ቤተክርስቲያን ያመነችባቸው፣ ያስተማረቻቸው፣ ያሰለጠነቻቸው አገልጋዮች ወጥተው ይቆማሉ። መቆም እንደሌለባቸውም ደግሞ የሚቀራቸው፣ የሚጎድላቸው፣ ያጠፉት፣ የሳቱት ነገር እንዳለ ካመነችን ቤተክርስቲያን ወደ መድረክ እንዳይወጡ ታግዳቸዋለች። ዛሬ ግን ሁላችንም መድረክ አለን።
ሶሻል ሚዲያችን። ሁላችንም ምእመን አለን፣ ሁላችንም መድረክ አለንና ቤተክርስቲያን ያሰለጠነቻቸውም ያላሰለጠነቻቸውም ያገደቻቸውም የፈቀደችላቸውም መድረካቸውን ተጠቅመው መልእክት ያስተላልፋሉ። ሶሻል ሚዲያ ላይ ብዙ አላይህም፣ ግን ሶሻል ሚዲያውን መቼም ደግሞ ታጠዋለህ ብዬ አላስብም። በተለይም በቤተክርስቲያን አቅጣጫ ያለው እንደው እንዴት ታየዋለህ? የሶሻል ሚዲያ አጠቃቀማችንን፣ መድረኮቹን፣ የሶሻል ሚዲያዎችን እንዴት አያቸው? መቼም ቲጂዬ ዘመን የሚያመጣቸው ብዙ ነገሮች አሉ እና እግዚአብሔር ይመስገን ስለ ቴክኖሎጂ። ግን የምንጠቀምባቸው አጠቃቀሞች እንዳልሽው መታየትና መቃኘት አለባቸው። ሁሉ ነገር ስርዓትና ልክ አለው። ስፔሻሊ ጳውሎስ ጢሞቴዎስን ሲመክረው ነገርህን ሁሉ በልክ አድርግ ይላል እና ሁሉ የተሰጠን ነገር ሁሉ እንዲጠቅመን የሚሆነው ምንድነው? በልኩ በመመካከር በሚጠቅምና በሚያንጽ ነገር ሲሆን ጥሩ ነው። እንዳልሽው እንዲህ አይነቱ ነገር በስቷል። ትክክለኛው ኢየሱስ ከተነገረበት መልካም ነው። ሰው ነግዶም እያተረፈበት ነው በተለያየ። ግን እንደ ቤተ ክርስቲያን መልእክት እንዳለው ሰው መልእክታችን ሊሆን የሚገባው እግዚአብሔር የሚከብርበት ነገር መሆን አለበት ብዬ እላለሁ። አለዛ ያስጠይቀናል። አንድ ቀን ዋጋ እንከፍልበታለን አይደል? ሰው ስለሚናገረው ስለ እያንዳንዱ ነገር በእግዚአብሔር ፊት መልስ ይሰጥበታል እና አንዳንድ ጊዜ ብዙ ከመናገር ይልቅ እንደውም የሚመክረን መጽሐፍ ቅዱስ ብዙ እንድናዳምጥ ነው። እንዳልሽው ሁሉ ሰው መድረክ አለው። ግን ያንን መድረኩን ይሄ ተነግሮ የማይጨረሰውን ኢየሱስን የሚናገርበት ቢሆን ቀላል ነው። የሚረባን የሚጠቅመን ይሆናል። ግን አንዳንዴ አጠቃቀሙን ካለማወቅ ኦቨር የሆነ ነገር እናደርግና ምስክርነታችን የጎደፈ ይሆናል። ይሄ ድንቁ ኢየሱስንም ደግሞ ይሄን ቸሩ ኢየሱስን ደግሞ የምናሳንሰው እንዳይሆን ልኩ ባልሆነ ልክ እንዳንገልጠው ልኩ ባልሆነ ነገር እንዳንናገረው እሱን እፈራለሁ እና እንደው እግዚአብሔር ይህን እድል ከሰጠን ኢየሱስን ድምቅ አድርገን የምንናገርበት ቢሆን ኢየሱስን ግልጽ አድርገን የምናይበት ቢሆን። ምክንያቱም ይሄ እድል ሜቢ ሊወሰድ ይችላል። ዛሬ እንደ ልባችን የምናደርገው ነገር ነገ ደግሞ እሳት ሆኖ ሊፈጀን ይችላል። ስለዚህ ይሄን ባገኘነው አጋጣሚ ኢየሱስን ብንናገርበት የሚያሸልመንን ነገር ብንናገርበት በረከት ይሆነናል እና ግን ማንንም ይሄንን የምንልበት ከሆነ ተጠያቂነት አለው አንድ ቀን ብዬ እላለሁ። ተጠያቂነት አለበት ብዬ እላለሁ። ስለዚህ በአግባቡ መጽሐፉ እንደሚለው እያልን ብንናገርበት ትርፋማ እንሆናለን እና እንዳልሽው የሚጠይቀን ሀይ የሚለን ነገር ሰው ባይኖር ግን አንድ ቀን እግዚአብሔር ይጠይቀናል። ስለዚህ ያንን ማሳሰብ እወዳለሁ። እውነት ነው። አንድ ሰው ምን አለ? ይሄ ሶሻል ሚዲያ እኮ አንዳንዱን ገለጠው አንዳንዱን ደግሞ አጋለጠው አለ። መልእክት ያላቸውን ገለጣቸው አንዳንዶችን ደግሞ አጋለጣቸው ብሎ ትንሽ አሳቀን። አሁን ስላለህበት ቤተክርስቲያን፣ ስለ ቤተሰብ፣ ስለምታገለግልባት አጥቢያ ጥቂት ነገሮችን ንገረንና ደግሞ ምን እንዳሰብክ ከዚህ በኋላስ ምን እንጠብቅ፣ በዝማሬውም ወይንም እግዚአብሔር በልብ ባስቀመጠው በሌላው አቅጣጫ ምን እንጠብቅ የሚለውን ነገር ብትነግረን ለኔ መጨረሻ ጥያቄ ይሄ ነው። እሺ ትዬ ተባረኪልኝ። የአንዲት ሴት ባል ነኝ። በካናዳ ነው የምኖረው። አንድ ወንድ ልጅ አለኝ። ምህረት ወንጌላዊት ቤተክርስቲያን በኪችነር ያለች የክርስቶስ ቤተክርስቲያን እዛ አገለግላለሁ። በጣም የተወደዱ እህቶችና ወንድሞች አሉ። ይገርምሻል፣ እኔ በውጭው ዓለም እግዚአብሔርን የሚያመልኩና እግዚአብሔርን ለሚያገለግሉ ሰዎች ቅዱሳኖች ትልቅ አክብሮትና ፍቅር አለኝ። በብዙ ዋጋ መክፈል በብዙ መሰጠት ጌታን የሚያመልኩ ጌታን የሚወዱ ቅዱሳኖች አሉ። ስለዚህ በምህረት ወንጌላዊት ቤተክርስቲያን
እግዚአብሔር በሰጠኝ በመዘመር በመጸለይ ሊሆን ይችላል whatever በእግዚአብሔር ቤት ውስጥ ባለው ነገር ጊዜን ሰጥቼ እግዚአብሔር በረዳኝ መጠን ምህረቱን ያሰብኩ ርህራሄውን ያሰብኩ እዛ ካሉ ወንድሞቼ የጌታን ሥራ ከሚሰሩት ጋር በመዋደድና በመቀባበል በመደማመጥና በመመካከር አንተ ትብስ በመባባል ካናዳ ነው የምኖረው ይሄ ነው ትጂ ሌላ ጉዳይ ከዚህ በኋላ ደግሞ ማስበው ዝማሬ ይቀጥላል ሌላው ደግሞ ምንድነው እንግዲህ እግዚአብሔር ቢፈቅድ በልቤ ማስበው ሐሳብ አለኝ ያንን ሙሉ ለሙሉ ባላስቀምጠውም ግን ከዝማሬው ባለፈ ነገር ወጣቶችን በሚደርስ ትውልድን በሚደርስ በሚነካ በዛ አይነት መንገድ ወደ እግዚአብሔር ሕዝብ ለመምጣት አስባለሁ እንደዚህ አይነት ዝግጅቶች ሐሳቦች አሉኝ እየተመካከርኩኝ ነው ከቤተ ክርስቲያን ጋር አብረውኝ ካሉት ጓደኞቼ ጋር በዚህ እግዚአብሔር ሕዝብ ቅዱሳኖች እንዲጸልዩልኝ ይሄንን እላለሁ ትጂ ተቀበለናል እኔ በበኩሌ በጣም እጅግ አድርጌ አመሰግናለሁ እግዚአብሔር ያክብርህ ጆሲዬ በእውነት በድጋሚ ቴንኪው ስላገለገልከን ስለተጠቀምከን ደግሞ ዛሬ አክብረህን መጥተህ ሐሳብህን ስላካፈልከን እጅግ አድርጌ ማመስገን ፈልጋለሁ ማመስገን የምትፈልጋቸው ሰዎች ካሉ እድል ልስጥህ ግን ከዛ በኋላ ይሄንን ቃል መጠይቅ የምናተመው ሰው አይረሳም ጌታ ብለን እሺ ትጂ በመጀመሪያ ትጂ ቴንኪው ማለት ፈልጋለሁ እግዚአብሔር ይባርክሽ ባንቺ ጀመረው ትልቅ ሥራ ነው እግዚአብሔር እንዲያበዛሽ አገልግሎትሽን እንዲባርክ እያልኩኝ ስለዚህ ድል ደግሜ አመሰግናለሁ እግዚአብሔር አምላኬን አመሰግናለሁ ዛሬም ራርቶልኝ በፊቱ እንድቆም የሱን በጎነት እንድናገር የራራልኝን ጌታ ቤተሰቤን ማመስገን ፈልጋለሁ በመልካም በቀናነት ከጎኔ በመሆን ስለ አገልግሎቴ በመጨነቅ በማሰብ በጸሎት በሐሳብ የምትረዱኝን ሁሉ በመድሬ ላይ ያላችሁ የአባቴ ልጆች እግዚአብሔር በበረከቱ ይባርካችሁ በጣም አመሰግናለሁ አሜን ፍቅሩ አይቀዘቅዝ ወረታ ያውቀውም እንደ ጌታ ያለ የትም አይገኝም የተናገረውን ቃሉን ይፈጽማል ተናግሮ ማድረግን እሱ ብቻ ያውቃል ሰው አይረሳም ጌታ ሰው አይረሳም ኢየሱስ ሰው አይረሳም ጌታ ሰው አይረሳም ኢየሱስ የተወዳችሁ ተመልካቾቻችን እጅግ በጣም ከምንወደውና በጣም ከተባረክንበት ከተወደደው ዘማሪ ከፓስተር ዮሴፍ አያሌው ጋር የነበረኝ ቆይታ ይሄንን ይመስል ነበር አዘጋጅና አቅራቢዋ ትግስት እጅጉ ነበርኩኝ በሚቀጥለው ሳምንት ከሌላ እንግዳ ጋር ተጠብቃችኋለሁኝ መልካም ሳምንት